የምትለጠፍብን እንዴ? ሙስሊሙና ክርስቲያኑን እኮ አለያዩት። የወዲን ነው እኮ ማለት መጥቶ እዚህ ጋር ሪፖርት ተደረገብኝ አለ ጆን ዳንኤል የሚባለው እኛ ትናንት ለአክሱም ሙስሊም ስንጮህ መቀበር አልቻሉም ስንል ጆን ዳንኤል የለም። ዛሬ ግን እንዴት አይነት እባብ መሰላችሁ የለም። አዶናይን ሙስሊሞች አታክ ማድረግ ሲጀምሩ ላጥ ብለህ ገባህና ፍትህ ለአርሲና ለአክሱም አይነት ሙድ ተጫወተ። አክሱም ወስጄ ልትከልህ አንተን እባብ ቆይ ትገባታለህ እዛች ሀገር ይገርፉሻል። ጆን ዳንኤል አንተ አርሲ ላይ ላረዱት ሰዎች አክሱም ላይ ደግሞ መስጊድ ስሩላቸው ብላል። አንተ በሰው ህይወት ቁማር ልትጫወት ገንዘብ ልትሰበስብ ፎሎወር ለማግኘት እንዲህ አይነት ቁማር ውስጥ ገብተሃል። እናንተም አሁን ከጎኑ የኔ ፋኖች በቃ አንድ ላይ ቲም ብትሆኑ ደስ ይለኛል። እግዚአብሔርም እንደዚህ ፎር ፋሚሊ ብራብሮ ፋሚሊ አንድነታችሁን አሳዩ። ከመምጣቴ በፊት ሁላችሁም አሪፍ እድል ነበራችሁ። ተንኮል እንደሌለው ምናምን ነገር ችግር የለበትም። ራሱ ቤተክርስቲያን እንደዚህ ሆኗል ያለው ከስንት ቀን በኋላ ነው ጋይስ እንደዚህ አይነት ቪዲዮ የሰራው። ጃን ዳንኤል ምን አተረፈ? በቃ በተጋሩ ተቆርጠሙበታል እና ይድብት አክሱም ትመጣታለህ ተብሏል። ሀገሬ ነው መጣለው። በሰዎች ህይወት ሞት ላይ ቁማር የምትሰራ የትግራይ ተወላጅ ይኸው ከመላሴ ጸጉር ይነቀር ትግራይ ናታት። ማንም ሪፖርት አላረገበትም። የጆን ዳንኤል አካውንት የሆነ ሰው የሆነ ነገር ሲሆን የሱ አካውንት እንትን ይላል ይታመማል። ሰላም እንዴት ናችሁ? ዮናታን ቫይብ ቤተሰቦች ዛሬም በተለመደው በአዳዲስ ቪዲዮዎች ተመልሰን መጥተናል። በዚህ ሰዓት እንግዲህ ብዙ ዲያስፖራዎችና ብዙ ቲክቶከሮች ለቲክቶከር ጆን ዳንኤል ከፍተኛ ተቃውሞ እያደረሱበት ነው የሚገኘው። ብዙ የትግራይ ተወላጆችም ወደ ትግራይ አትገባትም እናያለን እያሉት ነው። በሌላ ጉዳይም የጆን ዳንኤል ከትልቁ አካውንቱ ማለትም ከ3.1 ሚሊዮን በላይ ፎሎወር የነበረው ትልቁ አካውንት ማለት ነው እንደሚታወቀው ተዘጋብኝ ባንድ ሆነብኝ ብሎ ነበርና አሁን ደግሞ ትናንትና መጥቶ ምንድን ያለው አካውንት ተመልሷል ብሎ እያከበረ ነው የሚገኘው። ስለሱም ብዙ ነገር እየተባለ ነው። ከመጀመሪያውም አልተዘጋም ድራማ ነው እየተባለ ነው። እኔም ነግሬያችሁ ነበር፣ በዋናው በትልቁ አካውንት የገብታችሁ ነግሬያችሁ ነበርና ተሳስተሃል ጆን ዳንኤል አይዋሽም ያላችሁ ነበር። እኔ በቅርቡ ታይታላችሁ መጥቶ አካውንት የተመለሰው ብሎ ያከብራል ታይታላችሁ ብያችሁ ነበር። እንዳልኩም አሁን ተመልሶ መጥቶ አካውንት የተመልሷል እያለ ነው። ባለፈው አዶናይ ወደ አሜሪካ ሊሄድ ሲልም እንደዚሁ አካውንቴ በጣም ሪፖርት እያደረጉብኝ ነው ዋርኒንግ እየሰጠኝ ነው አካውንቴ ምናምን ብሎ ነበር አሜሪካ ሊሄድ ሲል ማለት ነውና ድጋሚ ደግሞ ወደ ለንደን ሲሄድ ወደ ዩኬ ሲሄድ ማለት ነው አሁን በቅርቡ አካውንቴ የተዘጋብኝ ብሎ መጥቶ ነበር። ይሄ ያደረገው ምንድነው የሰዎችን አቴንሽን ለማግኘት ነው እያለ ነው ብዙ ሰዎች እና ያለን ጆን ዳንኤል ያለውም አለ አዶናይም ያለው አለ። አዶናይም በዚህ ሰዓት ወደ ኢትዮጵያ ገብቷል ዱባይ የነበረው ቆይታ ጨርሶ ማለት ነው እና ያለን ይሄን ቪዲዮ ላይክ በማድረግ ጀምሩት። እናንተም ይሄን አካውንት ሰብስክራይብ አድርጉት። አዲስ አካውንታችን ነው 1000 ሰብስክራይብ ድረስ ጋይሶች ዩቲዩብ እንዲያውቀን ቀጥታ ወደ ቪዲዮአችን። እኔ ከመምጣቴ በፊት ሁላችሁም አሪፍ እድል ነበራችሁ። አሁን ይመስለኛል ጊዜው የኔ ነው። ተቀበሉት ይሄንን ሪያሊቲ። እንግዲህ ይሄኛው ቪዲዮ ትናንትና ነው ፖስት ያደረገው በዋና አካውንቱ ማለት ነው ተዘግቶ በነበረው አካውንት። አዶናይን ሙስሊሞች አታክ ማድረግ ሲጀምሩ ላጥ ብለህ ገባህና ፍትህ ለአርሲና ለአክሱም አይነት ሙድ ተጫወትክ። ፍትህ ለአክሱምና ለአርሲ የሚል ጭውቴ ዘመጣ ጆን ዳንኤል። አየህ ምንድነው ሾፍካ ላጥ ብለሽ አየሽ አየህና ነገሩ እንደሚያዋጣ ስታ ፌሪውን ካስመስለ መጣ። እንዴ አክሱም ላይ መስጊድ ተቃጥሏል? እስቲ ንገረኝ፣ እስቲ ንገረኝ ካየኛ የምናወራበት አሁን ተወክ ባለ የኔዎቹ ፕሊስ ኮፒ ሊንክ አድርጉልኝ፣ ተግባባ አድርጉልኝ። ምንድነው ቃል በቃል ያለው አዶናይ ሰምቼዋለሁ። ላይቭ ላይ ሆኖ እያለ ይጽፉለታል አርሲ 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 እያሉ በጨዋ መልኩ ጻፉለት። አልሰደቡትም፣ ምንም አላሉትም። አርሲ ለአርሲ ድምጹን ለአርሲ ኦርቶዶክሶች ድምጹን እያሉ ጻፉለት። ከዛ በኋላ አየው አዶናይ ያንን አየ። እሺ ቼክ አደርጋለሁ አይቼ ድምጽ ሆናለሁ አለ። አየ ቪዲዮን ተረዳ። ከዛ በኋላ ድምጽ ሆነ። ይሄ ነው የሆነው ነገር። በዛ የተነሳ ሙስሊሞች ተነሱና ፎሎ አንሱ ሪፖርት አድርጉበት የሚል ነገር መጣ። ሙስሊም ነው የገደለው አላለ። ሙስሊሞች ናቸው እንዲያረጉት አላለ። ሙስሊሞች እንዲፈጠሩ አላለ። ከሙስሊምን አልተናገረ። ምንም ስለ ሙስሊም አንድ ክፉ ያወራው ነገር የለም። አርሲ ላይ በሚገደሉ ኦርቶዶክሶች አዝኛለሁ፣ ይሄ ትክክል አይደለም ነው ማን ያለው? አዶናይ። አዶናይ ይሄንን ያለው እስቲ ግቡና አለ ጆን ዳንኤል የሚባለው እኛ ትናንት ለአክሱም ሙስሊም ስንጮህ መቀበር አልቻሉም ስንል ጆን ዳንኤል የለም። ዛሬ ግን እንዴት አይነት እባብ መሰላችሁ? የለም። ሚስጥሩ ልንገራችሁ። ይሄው ሚዲያ
የአርሲ እንትኖች እዚያ ሄዳችሁ እዚያ ገዳዮች ደግሞ እዚያ ስፈሩ ምናምን ለሁለቱም ስለቆምኩ ያለ አዶናይ ስለ አሩሲው ተናግሮ እንደ ዝናብ ነው እናንተ ብትመጡ ካፊያ ናችሁ ምንም አታረጉኝም ስላለ የሱን ፎሎወር ለማግኘት ጆን ዳንኤል የተባለ እባብ ትግሬ የተጋዳላይ ልጅ አማራ ላይ የገደለ ልጅ እናቱ ኮሎኔል ሆነች መጥቶ ምን አላችሁ? ለሁለቱ የጮኸ መሰላቸው። አላማው ምንድን ነው? አንድም ገንዘቡ እንዳይቋረጥበት ፎሎ ጊፍቱ እንዳይቀጥልለት፣ ሁለተኛው ግን ዋናው አላማው የጆን ዳንኤል እባብ ነው አዶናይን ሲመጣው። ዛሬ ግን የሰው የዚያን ያልተናገረ የመጣው አዶናይ ለአሩሲ ድምፅ ሆነ ሲባል ያን ስለቶ ይሄ ደግሞ ምንም አሁን በአክሱም ላይ ምንም ነገር የለም ባይዘው መጣና ይሄን ተናገረ። ለምን ይመስላል? ይሄ እባብ አዶናይን ለመጣል አዶናይ አዶኖ ጥፋት አለው ለማለት ትንሽ እቸገራለሁ። በአደባባይ ጥፋቶቹን አዶናይ ብዙ አላሳየንም፣ ሀቃቅ ስለሆነ ማለት ነው። በአደባባይ የሆነ ሸለመጥማጥነት ምናምን ተንኮል የሆነ ሴራ ምናምን አዶናይ ላይ አላየውም። እግዚአብሔር በሚያውቀው አረንሲ ያየሁትን ነው የምመሰክረው። አላየውም። ለመበሻሸቅ የሚያደርገው ነገር የለውም አዶናይ። ሀቃቅስ ለመበሻሸቅ አዶናይ የሚሄድ ልጅ አይደለም። ብሽሽቅ ውስጥም የሚገባ ልጅ አይደለም አዶናይ። ቢስሚላህ አዶናይ በጣም ያጀበኝ ነገር ነው። እኔ የምለው ሙስሊም ወንድምና እህቶቼ አንድን እንቦቀቅላ ልጅ አንድ እድሜው 25 እና 26 ያላለፈ ልጅ በዛ ላይ ጎሳው ዘሩ ትግሬ የሆነ ልጅ ኦርቶዶክስ የሆነ ልጅ ወደ አካባቢው ተመልሶ እንዳይሄድ ነው ወይ ከማህበረሰቡ እንዲወጣ ነው ድምፅ አልሆንክልም ብላችሁ ምጮህበት እንዴ? እስልምናን እንዴት እንደዚህ ያረከሳችሁት? እንዴት ቀላል እንደዚህ ያደረጋችሁት? እኛ የራሳችን እስልምናን ይወክልናል ብለን ያልነው አካል እንኳን ድምፅ አልሆነንም እኮ። እንደዛውም ድምፅ መሆን አለባችሁ ብለን የምንላቸው ተጽዕኖ ፈጣሪዎቻችን እንኳን ድምፅ አልሆኑም እኮ። ይሄንን በወቅላ ልጅ እንዴት አድርገው ነው የምንወቅሰው? ይሄ ልጅ እኮ ስላደረገው ነገር በእስልምና እኛ ማድረግ ያቃተንን ነገር አድርጎ ስለ ባቡል ኸይር የሰራውን ስራ ያን ነገር ሰርቶ እኛ እንደ ሙስሊም እኮ አላከበርነው፣ አላመሰገንነው። ክብር ይገባሃል ብለንም ደግሞ ያደረግንለት ነገር የለም። በሁለተኛ ደረጃ ይሄን ሰው ለኛ ድምፅ ሁን ለማለት ስንፈልግ በዚህ መልኩ ነው መሆን ያለብን። እስልምና ይሄን ነው የሚያዘን። ፎሎወር ማንሳት ወላሂ አይደለም። እልቁኑ ለሱ በደንብ ፎሎወር እንዲያገኝ ፎሎ እናድርገው። የሱን ፎሎወርስ ከፍ እናድርግለትና እንዲሆንልን እናድርገው። ይሄ ነበርኩ የእስልምና ስነ ምግባር። ሑስነል ኹሉቅ እኮ ነው እስልምና የሚያስተምረው። ادعو الى سبيل ربك بالحكمه والموعظه الحسنه በሕክማ በጥበብ መልካም በሆነ ግሳጼ ነው ጥሪ አድርጎ የተባለ። እኛ ፎሎወርሱን በማንሳት ሱጥር ድምፅ እንዲሆነ ሲቀጥል የኛ ትላልቆቻችን ድምፅ ሆነው እነዛ ሰዎች ላይ ተጽዕኖ እንዲሆኑ እናድርግ። ይሄን ነው የምለው። ሰላሙ አለይኩም ወራህመቱላሂ ተዓላ። እና እንደሰማነው ነውና ጋይሶች ሁሉም ሙስሊምም አይደለም አዶናይን የሚቃወመው ማለት ነው። የአዶናይን ኮሜንት ብትገቡ ብዙ ሙስሊሞች ከጎንህ ነን የሚሉት ሰዎችም አሉ። አሁን እነዚህ አዶናይን አንፎሎ የሚያደርጉት ሰዎች እኔ ይመስለኛል አለ መግባባት ነው እንጂ ሁሉም ሙስሊም እንደዚህ ተነስቶበት አይመስለኝም። ወንድም ካሊድም ትናንትና ምንድነው ያለው ለአዶናይ ማለት ነው፣ በትልቁ እየሰራንለት ነው ለአዶናይ ቴንኪው እንለዋለን፣ የምስጋና ፕሮግራም ይኖረናል ብሏል ወንድም ካሊድም ማለት ነውና እስቲ እንጠብቀዋለን። እሱ ጃን ዳንኤል ምን አተረፈ? በቃ በተጋሩ ተቆርጠሙበታል። እናቴ ትብት አክሱም ትመጣታለህ ተብሏል። ሀገሬ ነው እመጣለሁ። እሱም ፋውል ሰርቷል እንዴ? አክሱም መስጊድ ይሰራ ብሎ ሲቀውጠው አሉ። እኔ ያገባኛል አያገባኝ ደግሞ ሰውንም አታስጨንቀው። ድምፁን ብለው ዶዳ ስትሆን በምልክት መቶ ሊያወሩ እዛ ገደል ግቡ። የራሳችን ጉዳይ እንዴ ደግሞ ያሁን እኮ ሰው የቀልድ አቅም እኮ ጀለሴዋ ያሁን ቁርጥ ከነም ያደርገው ወስደው እንክት ልብስ አለባበስ አላማረኝም ብሎ እስር ቤት ውስጥ እንደ አዶናይ መጀመሪያ ታስታውሳለህ? እሽግ 2 ሳምንት ከዛ ኋላ ላይ አዶናይ ከእስር ቤት ሲወጣ አዲስ አበባ ለምታለች፣ አዳነች አበቤ አምሮባታል ማለት ጀመረ። ተመልከት ነገር እኮ
ጭራሽ ከውጭ ያሉትን ሰዎች እያመጣ የራሱ ደፋር እና ድምፁን ራስ ቤተሰቦቼ ፍትህ ለእህትና ለወንድሞቼ መጠየቁ ምኑ ጋር ነው ችግሩ? ፍትህ ለአክሱም እህት ወንድሞቼና ፍትህ ለአርሲ እህት ወንድሞቼ ብዬ የሰራሁትን ቪዲዮ ሪፖርት አድርገው አስጠፍተውብኛል። እንዲሁም ደግሞ አካውንቴን እንደምታዩት ጆን ዳንኤል ጥፋቱን ልንገርህ፣ ፍትህ መጠየቅ አይደለም ትልቁ ጥፋት። ያንተ ትልቁ ጥፋት የአክሱም ሙስሊሞች ድምፅ ሁን ብለው ባሉበት ታይም ድምፅ አልሆንካቸውም። ገባህ? ሁልጊዜም የአዶናይ ውድቀት መሀል ላይ የአዶናይ የሆነች ቅንጣት ችግር ሲፈጠር አንተ ከጀርባው አለ። ችግሩ እሱ ነው። ገባህ? ችግር እየፈጠረብህ ያለው ነገር እሱ ነው። አንተ ድምፅ መሆን አለብኝ ብለህ ካመንክ ድምፅ ሁኑን ብለው ሲያወሩ ሲናገሩ ስሙን እባካችሁ ብለው ቲክቶክ ላይ ሲናገሩ ድምፅ አልሆንካቸውም። አሁን ልክ የአርሲ ጉዳይ መቶ ከአርሲ ጋር ደረብከውና ተናገርክ። እሱ እዛ ጋር ለአርሲ ድምፅ ሆነ ተብሎ እንዴት ለእኛ አልሆንክም ተብሎ ወቀሳ ሲደርስበት አንተ መተህ ፍትህ ለአክሱምና ለአርሲ ብለህ ሰራህ። ለምን? ከአርሲ በፊት ነው የአክሱም ጉዳይ። ከዛ በፊት ለምን አልሰራህም? ትልቁ ጥፋት ይሄ ነው። እሱ የሆነ እንከን ሲገኝበት አንተ አለ አስበህበትም ሆነ ሳታስብበትም ማለት ነው። ትልቁ ችግር ይሄ ነው ያንተ። በቃ ያ የሱ ውድቀት የመጀመር ከመሰለ አንተ ከጀርባው አለ። አይ ነው እና ጋይቶች እውነታው ይሄ ነው። ጆን ዳንኤል ያኔ ማለት ነው የአክሱም ሙስሊሞች ፍትህ ድምፁን እያሉ እያለ ምንም አልሰራም ቪዲዮ ማለት ነው። አልሰማም እንዳትሉኝ ሰምቷል። ምክንያቱም ዩቱናስ ራሱ የአዶናይ የጆን ዳንኤል ጓደኛ ፍሬንድ የሆነችው ማለት ነው እሷ ራሱ ድምፅ ሆናለች ስለ አክሱም ያኔ ማለት ነው። እሱ አይቶታል፣ በእርግጠኝነት ፍሬንዱ ናት አይቶታል። ነገር ግን ያኔ ድምፅ አልሆነም። አሁን አዶናይ ወጥቶ እንደዚህ ከሰራ በኋላ ለአዶናይ ተቃውሞ ከደረሰው በኋላ ነው ወጥቶ ፍትህ ለአክሱም ያለውና ይሄ ትክክል አይደለም። እናንተ ራሳችሁ ሙስሊሞች ራሱ ቆም ብላችሁ ታስቡበት። ይሄ ነገር የምር የእውነት ማለት ነው ስለ አክሱም አስቡ አይደለም። ጆን ዳንኤል አሁንም በእኛ በትግራይ ሙስሊሞችና ኦርቶዶክሶች አያገባው። እኛ ራሳችን እንበቃለን። እናንተ ቆሻሻ እዚህ የምትሳደቡ ማለት ነው ቦርኮዎች፣ እኛ ራሳችን እንበቃለን። ራሳችን አለን። ከዚህ በፊትም ስንደበደብ ስንሞትም እኛ ነን ብቻችን የተዋጣ ነው። እዛ ጊዜም እኛ ብቻ ነን። እናንተ የት ነበራችሁ? ጆን ዳንኤል የት ነበረ? የዛ ጊዜ የውጋ ጊዜ ብቻችን የተወጣ ነው። ሙስሊሙም ክርስቲያኑም አብረን ሁነን ያመከራ ስቃዩም አልፈነዋል። አሁንም አንድ ከሆን የማይሆን ነገር የለም። እኛ እንጨርሰዋለን። በቃ ቀጥል። ጆን ዳንኤል ማታ ነው የሚሄድበት በደንብ አድርጌ እኔ አልሰድበውም ምንም አለው፣ ግን አታስመስል ጆን። ህዝብ እንዲወድ ብለህ አዶናይ ለመጣል ብለህ አታስመስል። ከዚህ በፊት የት ነበርክ? አክሱምስ ምን አለ? ለአክሱምና ለአርሲ ድምፅ ለመሆን ሪፖርት አረጉኝ ዋርኒንግ ሰጠኝ ምናምን የምትለው አክሱም ምን አለ? አሁን ነው አክሱም መስጊድ አትሰሩም የተባሉ ወይ? ለምን ከዚህ በፊት አላልክም? ልጁ ለመጣል ነው። ይሄ እኮ ከጆን ዳንኤል ለነገሩ ምን ጠብቃለህ? ፕሌን ላይ ገብቶ አልወርድም እኮ ያለ ፋራ እኮ ነው። በኢትዮጵያ ታሪክ በአየር መንገድ ታሪክ ተሰምቶ ታይቶ የማይታወቅ ፕሌኑ አየሩ ስለተበላሸ ውረድ ሲባል አልወርድም ያለ እኮ ጀጋ ነው። ልጁ አሁን ሰምታል። ልጁ አልወርድም ጆን ዳንኤል እኮ ነው ስሙ የልጁ የትኑ ፕሌን የተወለደው ልጅ አልወርድም እኮ ነው ስሙ። አልወርድም ጆን ዳንኤል። አዎ፣ ግን በጣም የመጣበት አንግል ግን ማለት እንደው አስተያየቲስት ድምጽ ይሁን መብቱ ነው። ኦርቶዶክሶች ክፉ ናቸው ብሎ የመጣበት አንግል ዋርኒንግ አሰጡኝ ምናምን ብሎ የመጣበት ለሱ አሁን ሪፖርትኛ አድርገን የሱን አካውንት ፍትህ ለአክሱም ስላልኩኝ አካውንቴ ዋርኒንግ ተሰጠ። እባብ ነው እባብ። የትኛው ኦርቶዶክስ ነው? እኛ ከፈለገ አይደለም ድምጽ የፈለገ ነው አይሆንም። እኛ ምን አገባን? በኔ አካውንቱ የቱ ጋር እንዳለም አላየሁትም። መብርሃን ምስክር። እኔም ቪዲዮ ተቆራርጦ ካልመጣ የሆነ ሰው ሲያወራ ካልሆነ በስተቀር እኔ ስለምን እንደሚቀባጥራ ማኛ ሲል ሰው ምን ብሎ ነው ብዬ አይቼ የተቆረጠውን የሱን ቪዲዮ ያለው ምን አይነት ሽልምጥምጥ ነው? የሱን ነበር አካውንት አንፎሎ ማድረግ። እኔ ፎሎ ያደረኩት አይመስለኝም እንጂ የጆን ዳንኤል ትክክለኛ አካውንትን ካገኘሁት አንፎሎ አደርገዋለሁ።
ባይዘው አዶናይን ለመጣል የሄደበት አንግል ደግነቱ በ2 ሚሊዮን ሮሚዬ በ3 ሚሊዮን እኮ ነው የሚበልጠው። ምን ያርግ ከኋላው መጥቶ በእጥፍ ነው የሚበልጠው ፎሎወር ራሱ ያ 6 ሚሊዮን ነው የ3 ሚሊዮን ነው። ብር ሲሰጡ መከራቸውን ሲያዩ በየመንገዱ የዞሩ ያመጡት አካውንት እንትን ነው ፎሎ ነው። ይሄ ግን ይችላል በቃ ይችላል። ለምን በለጠኝ ብሎ እንደዚህ አይነት ነገር ማለት በስማ በጣም ይደብራል። ማንም ሪፖርት አላረገበትም። የጆን ዳንኤል አካውንት የሆነ ሰው የሆነ ነገር ሲሆን የሱ አካውንት እንትን ይላል ይታመማል። በሽታ የታወቀ በሽተኛ ነው የጆን ዳንኤል አካውንት። የሆነ አጀንዳ ሲፈጠር ይዘጋል የሱ አካውንት የተዘጋ ለቅሶ በጣም ነው የምትሰለቸው። በነገራችን ላይ በጣም ይሰለቻል። በቃ እኛ አይመለከትንም። እኛ በነገራችን ላይ ከዚህ በፊት ስለሰራው ድራማ ከሆኑ ከመጣላቸው ሰዎች ጋር አይመለከተንም። ግን ሃይማኖት ጋር መታ አትለጠፍብን እንዴ! ሙስሊሙና ክርስቲያኑን እኮ አለያዩት። የሆነቴን ነው እኮ የምልህ። መጥቶ እዚህ ጋር ሪፖርት ተደረገብኝ። እኛ ስራተን ነው አሁን ፋይዛ እሱ እኮ ስለተበለጠ ባይዘው አዶናይ ሄዷል። በነገራችሁ ላይ ሄዷል። መታወቅ ያለበት ደረጃ ላይ ታውቋል። ይሄ ስሙን በእንግሊዘኛ መጻፍ የማይችል መጀመሪያ ሄድና ቋንቋ ተማር፣ እውቀት ምናምን እንትን በል። እዚህ እየመጣ አታለቃቅስ። ቪዲዮን አጥፍቶታል፣ ገብቶ አጥፍቶታል። ምን ብሎ ነበረ? አካውንቴ እንደዚህ ያደርጉብኝ አለ። ገብታችሁ ብታዩት አሁን አጥፍቶታል። የሚሰራው ልጁ ድራማ ነው። ክርስቲያኑንም ሙስሊሙንም አታባላ፣ አታለቃቅስ። እኛ ለአክሱም ድምጽ ለምን ሆናችሁ ብለን ማንም ላይ ሪፖርት አላረግንም። ሂዱ፣ ድምጽ ነው እንደፈለጋችሁ፣ ማንም አይከለክላችሁ። የኛ ድምጽ ላይ ግን እንድትቀልዱ አንፈልግም ነው። እየመጣ አጀንዳ መሆን አትችልም ነው። የኛ ድምጽ ላይ መቀለድ አትችልም። ሪፖርት ተደረገብኝ ምናምን ድራማ ምናምን አንቀበልም። አንተ ጆን ዳንኤል የምትባል እብድ እባብ እዛ የምትልከሰከስበት እዛ ድራማ የምትሰራበት የግል ህይወቴ ላይ በቂ ነው። አይመለከተንም። ሃይማኖታችን ላይ መተከና አትለጠፍ። ዱባይ የነበረን ቆይታ ጨርሰናል። ቴንክ ዩ ሶ ማች። ስንብት ቻው እንላለን። ቴንክ ዩ ፓርሲን አባ ቴንክ ዩ ሶ ማች። yes anyways በጣም የሚገርም ጊዜ ነበረ። ረሂም ብራዘር ካም yes የሚገርም ቆይታ ነበረ። anyways አዲስ አናውንስመንት አለን 12 ፕሮፐርቲ ማለት ነው። እኔ በጣም የሰክሰስፉል ሰው አድናቂ ነኝ። ኦኬ ከማድነቅ ውጪ ሰፖርት ማድረግ እስካለብኝ ጥግ ድረስ ሰፖርት አደርጋለሁ አቅሜ ከቻለ ማለት ነው። አዶናይ በዚህ ሁሉ ውጥረት ውስጥ ሰክሰሱን አሳይቶን ፈጽሞ ወደ ሌላው አናውንስመንት ወደ ሌላ ሰክሰስ ተጉዟል ማለት ነው። 2F ፕሮፐርቲ እንግዲህ ለእናንተ ልዩ ምስጋና ይኖረናል። ወንድማችንን ስል የእናንተም ማለት ነው ተንከባክባችሁ በዚህ በታፍ ጊዜ እንዳይሰበር እንግዲህ ከጎኑ ሆናችሁ በሰላም ሸኝታችሁታል። እኔ ብዙ ጊዜ የዚህ ልጅ ስኬት የጀመረውን ነገር ጥንቅቅ አድርጎ የመፈጸም ነገር እጅግ በጣም ይገርመኛልና ድግስ ሁሉ ጊዜ ይደገስና ይበላል። ግር ብሎ ሰው ያንን ድግስ ይበላል። ከዛ በኋላ ድግሱ ያልቃል፣ ምግቡም ያልቃል፣ እቃ ይመለሳል፣ ሰውም ይበተናል፣ ህይወት ይቀጥላል። ከዚህም በላይ ሞር ስኬት፣ ሞር ሰክሰስ፣ ሞር በሮች እየተከፈቱለት የምንፈልገው ከፍታ ላይ የምናየው ልጅ ነው በነገራችን ላይና ደስ ብሎኛል። መልካም እድል። ኪፕ ጎይንግ ብራዘር ኪፕ ጎይንግ። አሁን እንግዲህ አዶናይ ኢትዮጵያ ገብቷል ማለት ነው ጋይሶች። አዲስ ነገር እንጠብቃለን ከአዶናይ ግዴታ። አዶናይም ፎሎ እናነሳበታለን ብላችሁ 6 ሚሊዮን ካከበረና ከተሳካለት ከተሰጠ በኋላ ፎሎ ልታነሱ የምትታገሉ መሀይም ምድረ መሀይም የትም አትደርሱ። እሱ ደግሞ በእናንተ አይደለም ፎሎ ያገኘው። ሁሉም ይወደዋል። ሁሉም ግን ፎሎ እናነሳለን የምትሉ እርጥም መሀይሞች አሁንም ቢሆን ፍትህ አክሱም ላሉ ሙስሊም እህት ወንድሞቼ ገናል። እኔ በህይወቴ እንደዚህ አይነት እጢ የሆነ ሰው ገጥሞኝ አያውቅም። በዙሪያው ከበቂ በላይ የሆኑ ነገሮች እያሉት እሱን አመስግኖ መኖር እየቻለ ሌሎችን ሰዎች ለመጣል ሆን ብሎ የሚሰራ ላዩ
ጥሩ የሚመስል ውስጡ ግን ተንኩልኛ ሰው እንደዚህ አይነት ሰው ገጥሞኝ አያውቅም። እኔ ብዙ ነገር ሲሰራ ምንም እንዳላየ እንደማንኛውም ቲክቶከር ነው የማልፈው። አሁን ግን አርሲ ላይ እለት ኦርቶዶክሳውያን እየተገደሉ ያውም በቪዲዮ በሚታይ ያውም በጣም ቁጥራቸው ብዙ ምዕመናን እየሞቱ የአክሱምን ያነሳል። እግዚአብሔር ያሳያችሁ። ከስንት ጊዜ በፊት ሀፕን የሆነ ነገር ያኔ ለምን ቪዲዮ አልሰራህም? ለምን ያኔ ድምጽ አልሆንክም? አሁን ላይ ያንተንስ ድምጽ የፈለገው ኦርቶዶክሳዊ የለም። ማንም ቤተክርስቲያን አንተ ድምጽ አትፈልግም ሲጀምር። አንተም ለቤተክርስቲያን ድምጽ ሳይሆን የፈለከው አጀንዳ ማስቀየሪያ፣ ሁለት ደግሞ መጣል የፈለከውን ያ ምስኪን የሆነ ልጅ አለ አዶናይ የሚባል እሱን ለመጣል ሆን ብለህ ያደረከው ሴራ ነው አሉ። የኛ ገብሶች ደግሞ እንደነዚህ በጅምላ የሚመሩ ሰዎች ይሄን ተከትለው እሱ ያኛውን ለመጥላት የሚሄዱ። እኔ ከሁለቱ ችግር የለብኝም። አንተ ግን ቤተክርስቲያንን በዚህ ልክ አጀንዳችንን ለማስቀየር አክሱም ላይ ከስንት ጊዜ በፊት ሀፕን የሆነ እሱ የትኛውን አክሱም ላይ የሞተ ሙስሊም እስኪ ያሳየን። አንድ የሞተ ሙስሊም መረጃ አምጣና ያሳየን። አንድ አታገኝም። አንተም አሁን ከጎኑ የኔ ፋኖች በቃ አንድ ላይ ቲም ብትሆኑ ደስ ይለኛል። እግዚአብሔርን እንደዚህ ፎር ፋሚሊ ብራብሮ ፋሚሊ አንድነታችሁን አሳዩ። ኢነርጂውን ሊቀንሱት እንትን እያሉ ነው እየጣጣሩ ነው፣ ግን አይሳካላቸውም። ልጅ በጣም ኢነርጂ ያለው ልጅ ነው። ተንኮል እንደሌለው ምናምን ነገር ችግር የለበትም። ራሱ ቤተክርስቲያን እንደዚህ ሆኗል ያለው ከስንት ቀን በኋላ ነው ጋይስ እንደዚህ አይነት ቪዲዮ የሰራው። የእውነት ከስንት ጊዜ በኋላ ሙስሊም እህቶቼ ወንድሞቼ ማለት ነው አባቶች አይደል ከስንት ቀን በኋላ ነው የሰራው። አይሰራም እንደ ብለው ከዛን እሱ በቃ ያሉትን ነገር ሰምቶ ብቻ አለ እንጂ በፍጹም አላሰበም። አሁን እንትን ላይ አክሱም ላይ ነው ፖለቲከኛ አይደለ። ሃይ እንዴት ነው በእንደዚህ አይነት ደረጃ የምትናደዱት? የኛ ልጆች ደግሞ ማል እንዴ አክሱም ወስጄ ልትከልህ አንተን እባብ ቆይ ትገባታለህ እዛች ሀገር ይገርፉሻል። ምን እንደሆነ ትርጉሙ ሳታቂ የምትቀባጥሪ እባብ ትገረፋለህ። የዛሬ 6 ወር ሁሉም ሲጮህ ነበረ። አክሱም ላይ የታረደ ሙስሊም አለ። አክሱም ላይ ያረዱት ወይንም የሆነ የተፈጠረ አለ። እዚህ ነግረናል። ግን ምንድነው ጀባዎችን እያስገባ ያሰድባል። አክሱም ላይ ጸረ ክርስቲያን ይህን አካሄድ በእልህኛ ምንድን መልስ ያደርጋል። እኛ እንደዛ አይደለም፣ ስማርቶች ነው። እዛ ያለው አካባቢ ያለው ሙስሊም ተከባብሮ የሚሄድ ሰው ነው። ስራውና እምነቱን ተነጋግሮ እኮ ጨርሷል። የሚገርም ዋናው መጅሊሱን የሚመሩ ሰውዬ ማንም ጣልቃ እንዳይገባብን እኛ ለዘመናት ተቻችለን የኖርን። ውቅሮ ሲሰራ አልነጃሽ ናቸው የሰሩት። ከፈለጉ አልነጃሽ ለምን አያስገቡትም? እዛ ላይ ውቅሮ ላይ ንጉስ አልነጃሽ ደብረጽዮን ሳይመጣ መለስ ሳይመጣ ንጉስ አልነጃሽ ነበሩ የሚመሩት። ንጉስ አልነጃሽ ያላረጉትን ነገር አሁን ይደረግ ይላሉ። ይህን የሚሉበት ምክንያት ምንድነው? ጸረ ክርስትና ክልሉ እንዲሸበር የሃይማኖት ጸብ እንዲመጣ ግጭት ይፈልጋል። ኦርቶዶክስ ደግሞ ታውቃታለህ፣ ትዕግስተኛ ናት፣ ጸባየኛ ናት። እኛ እግዚአብሔርን ኦርቶዶክስ ስለሆንኩ ሰው አንድ ቀን ጥላቻ ተሰብኮ አያውቅም ቤተክርስቲያን ውስጥ አንድ ቀን። አዲስ አበባም እያለው ስለማንም እምነት ተቃራኒ ተናግሮ አያውቅም ማናችን። እኛ ግን እንሰማለን እነሱ ምን እንደሚባሉ። በዚህ ያህል አብሮን ያደጉን እኛ እኮ ከነ ሁሴን ሐሰን ጋር አዲስ አበባ ቁርአን እየቀረን ነው እኮ ያደግነው። ዮናስ ታውቃለህ፣ የመስጊድ ድምጽ ረብሹን አይደለም መስጊድ እንጂ የሚገርም እግዚአብሔር በሚያውቀው እኛንን እያንዳንዱን የሙስሊም ባህል ሲመጣ እንኳን አደረሳቸው የሚለው ኦርቶዶክስ ብቻና ብቻ ነው። እነሱ አይሉንም። they don't say that 99% ሙስሊም እንኳን አደረሳቸው አይሉም። እኛንን ስናሽቃበጥ የምንውለው እና ዮናስ ትግራይ ውስጥ ምንም አልተፈጠረ። ይሄ የተፈለገው አሁን የሚያስጮት በደንብ ያዘኝ እነ ሳሙራይኑስ አልልክበትም። አንተም ልንገር እነ ሳሙራይኑስ የነ ኬሪያ እሽኩሩም እያረጋት ኬሪያን ይሁላ የሚያባብላትና የሚያበላት ከተንቤን ጀምሮ መሰረቱን ይዞ እንድትሄድ ነው። አይደለም ተንቤን ውስጥ እንደዚህ የተወሰኑ ከአገውም ከቴም የመጣለ ቂም እንዲይዙ እስ በራስ በሃይማኖት ሰው እንዲጣላ ኦርቶዶክስ ነው እኮ የሚበዛው ትግራይ ውስጥ። ኦፍ ኮርስ ሙስሊምም አለ ተከባብሮ ነው የሚኖሩት። ኦርቶዶክስ ይበዛል። ሲሰግዱላ የሚገርም ውቅሮ ላይ ቤተክርስቲያን የለም። ለምሳሌ ውቅሮ ላይ ውቅሮ ላይ አልነጃሽ አካባቢ ላይ ቤተክርስቲያን የለም። ለምን? ከድሮ ጀምሮ የመጣ ባህል ስለነበረ እንዳይደፋፈሩ እንዳይካሄዱ ነው። አሁን እኮ እናውቃለን ኮንዶሚኒየም ውስጥ ቸርች እንዳለ እናውቃለን። እኮ እንደ ቸርች ኮንዶሚኒየም ውስጥ ፐብሊክ ሴንተር ላይ እኮ አይቻልም የትም አለ። ይሄ የተፈለገው ትግራይ ላይ ይሄ ሁላ ፊሽካ ሚጮ ሙስሊሞች ተገደሉ፣ መጽሐፍ ቅዱስ ተቀደደ ምናምን ፊሽካ እንኳን አይደለም እነሱን እዛ ያደጉት የተወለዱት ነው ማለት ኖርማል የሚመጣ ሰው አክሱም ላይ እግሩን ታጥቦ ነው የሚስተናገደው። ቴዲ አፍሮ ይጠይቅ
ሱባኤ ዛሬ ገባው ለበጃመት ቬሮኒካ አልቀሳ ነው ስለ ትግራይ የምትናገረው። ስለዚህ ይሄ የተፈለገው ፊሽካ እዛ ጋር የእምነት ትልቅ ጥንካሬ አለ። በፖሊስ ብቻ ሳይሆን መንግስቱ ራሱ እዛ ላይ ያለው እምነቱ ላይ ስትሮንግ የሆነ አካሄዳል። ስለዚህ አንድ ይበጠስ ይፈለጋል። የዛሬ ቪዲዮአችን ይሄ መስል ነበር። ይሄን ቪዲዮ ላይክ ማድረግ እንዳይረሳ፣ ሰብስክራይብ እያደረጋችሁ ቤተሰብ መሆን ትችላላችሁ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።